ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ አለፈች በከንቱ ዘመኔ በዋዛ በዚህ ዓለም ፍቅር ጌታዬ በምኞት ደንዝዛ ጀንበሯ ዘግዝጋ ቀኑ የመሸ ነው አንቃኝ ሙሽራዬ ጌታዬ መቅረዜ ባዶ ነው ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ጥሪውን ሳልሰማ ጆሮዬ እንደፍኜ ለምጠፋው ዓለም ተሸነፍኩ በፍቅሯ መንኜ ብዙ ዘመን ርቄ አምላኬ ተፍቻለሁና ከመንጋው ቀላቅለኝ ይቅር በለኝና ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ኦ እግዚኦ ማረኝ
ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ስለ ክፉ ፈንታ ለልጅ በጎን አድርገኝ አጥብቄ ስሸሽ ፈለከኝ አጥብቀ የማይበርደው ፍቅር አባቴ ዛሬም ይሞቀኛል እንዲህ ያለ ወዳጅ ጌታዬ ከወዴት ይገኛል? ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ በትር ፍቅር ነው ልብን የሚመታ ስበድል ለኖርኩት ቁጣህም ዝምታ አሁን ተቀበለኝ በፍቅር ማርከኛልና ናባቴ ልበል ፍቀድልኝና ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ኦ እግዚኦ ማረኝ አምላኬ እለምንሃለው ፊትህ ተንበርክኬ ይቅርታ ይቅርታ ልበል ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ።
በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።